ሰላም እንዴት ናችሁ? ውድ የአኩ አካዳሚክ ቻናል ቤተሰቦች ዛሬ ደግሞ ክፍል 8 የሆነውን ቪዲዮ ከክፍል 7 ቀጥሎ ያለውን ቪዲዮ ይዘንላችሁ መጥተናል። ከአሁን በፊት 7 ተከታታይ ቪዲዮዎችን ለቀንላችሁ ነበር። ዛሬ ደግሞ ክፍል 8 የሆነውን በአማርኛ ፊደሎች ቃላቶችን መመስረት በሚል ርዕስ ይዘንላችሁ መጥተናል ማለት ነው። ይህ የአኩ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። እንዲሁም በኦንላይን መማር ለምትፈልጉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ከዚህ ከታች ባስቀመጥኩላችሁ ስልክ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ዛሬው ቪዲዮአችን ወደ ክፍል 8 ወደ ሆነው እንሄዳለን ማለት ነው። ተከታተሉን። እሺ ርዕሳችን በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ነው ማለት ነው። እሺ በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት ይሆናል። እሺ የመጀመሪያ ፊደላችን አ ነች። በአ አ ካ ባ ቢ በአንድ ላይ አካባቢ የሚል ቃል ይሰጠናል ማለት ነው። እሺ በአ አካባቢ የሚል ቃል እናገኛለን። እሺ አ ካ ባ ቢ እሺ አካባቢ የሚል ቃል ስናገኝ በኡ ደግሞ ኡ ደ ት እሺ ኡ ደ ት በኡ ኡደት የሚል ቃል እናገኛለን ማለት ነው። እሺ የአ ሶስተኛዋ ፊደል ደግሞ ኢ ነች። በኢ ደግሞ ኢ ት ዮ ጵ ያ እሺ ኢ ት ዮ ጵ ያ እሺ በኢ ኢትዮጵያ የምትል የሀገር ስም እናገኛለን ማለት ነው። እሺ አራተኛዋ ደግሞ አ ነች። በአ ደግሞ እሺ አራተኛዋ የአ ፊደል ደግሞ አ ነች። በአ ደግሞ አ ና ጢ እሺ እንደገና አ ና ጢ በአ አናጢ የሚል ቃል እናገኛለን ማለት ነው። እሺ አምስተኛዋ ደግሞ ኤ ነች። በኤ ደግሞ ኤ ር ት ራ እሺ እንደገና ኤ ር ት ራ በአንድ ላይ ኤርትራ የምትል የሀገር ስም እናገኛለን ማለት ነው። በኤ ኤርትራ የሚል ቃል ስንመሰርት በእ ደግሞ እሺ እ ና ት እንደገና እ ና ት በእ እናት የሚል ቃል እናገኛለን ማለት ነው። እሺ የመጨረሻው የአ ፊደል የሆነው ደግሞ ኦ ነው። በኦ ደግሞ ኦ ክ ስ ጅ ን እንደገና ኦ ክ ስ ጅ ን በኦ ኦክስጅን የሚል ቃል እናገኛለን ማለት ነው። እሺ ቀጣይ አን ከጨረስን ወደ ከ እንሄዳለን ማለት ነው። እሺ በከ ደግሞ ከ ተ ማ በከ ከ ተ ማ በከ ከተማ የሚል ቃል እናገኛለን። በኩ ደግሞ ኩ ታ በኩ ኩታ የሚል ቃል እናገኛለን። እቺ ሶስተኛዋ ደግሞ ኪ ነች። በኪ ደግሞ እሺ
ኪሎ ኪሎ በኪ ኪሎ የሚል ቃል እናገኛለን ማለት ነው። እሺ አራተኛዋ የኪ ፊደል የሆነችው ደግሞ ካ ነች። ይቺ ካት እንላታለን። በካ ደግሞ ካ ሮ ት ካሮት በካ ካሮት የሚል ቃል እናገኛለን ማለት ነው። እሺ በኬ ደግሞ ቺ ኬ እንላታለን። በኬ ደግሞ ኬ ን ያ እሺ ኬ ን ያ በኬ ኬንያ የሚል ቃል እናገኛለን ማለት ነው። እሺ ይሄን ደግሞ ክ እንለዋለን። በክ ደግሞ ክ ረ ም ት እሺ ክ ረ ም ት እሺ በክ ክረምት የሚል ቃል እናገኛለን። የመጨረሻው የከ ፊደል የሆነው ደግሞ ኮ ነው። በኮ ደግሞ ኮ ከ ብ በኮ ኮከብ የሚል ቃል እናገኛለን ማለት ነው። ይህን ከጨረስን ደግሞ ወደ ወ እንሄዳለን ማለት ነው። እሺ እሺ የመጀመሪያው ወ እንላታለን። እችን በወ ደግሞ ወ ር በወ ወር የሚል ቃል እንመሰርታለን ማለት ነው። እሺ በወስ ምን የሚል ቃል እንመሰርታለን? እቺ ው እንላታለን። በው ደግሞ ው ይ ይ ት ሁለት ይ ያሉ ው ይ ይ ት በው ውይይት የሚል ቃል እንመሰርታለን ማለት ነው። እሺ ሶስተኛዋ ደግሞ ዊ እንላታለን። እችን በዊ ደግሞ ዊ ግ እሺ ዊ ግ በዊ ዊግ የሚል ቃል እናገኛለን ማለት ነው። እሺ ቀጣይ ወደ አራተኛው ስንሄድ ደግሞ እቺ ዋ ነች። በዋ ደግሞ ዋ ና ዋ ና ዋና የሚል ቃል ይሰጠናል። ዋና ውሃ ዋና የሚለውን ማለት ነው። ስናጠብቀውም ሌላ ፍች ሊሰጠን ይችላል። ዋና ዋና የሚል ቃል መስጠት ይችላል። ዋናም ሊሆን ይችላል ሲጠብቅና ሲላላ ማለት ነው። እሺ ዌስ እቺ ዌ እንላታለን። በዌ ደግሞ ዌ ብ ሳ ይ ት እሺ እንደገና ዌ ብ ሳ ይ ት በዌ ዌብሳይት የሚል ቃል ይሰጠናል ማለት ነው። እሺ ስድስተኛውስ ስድስተኛው የወ ፊደል የሆነው ደግሞ ው ነው። በው ደግሞ ው ሃ በው ውሃ የሚል ቃል እናገኝበታለን ማለት ነው። እሺ የመጨረሻ የሆነው ወ ነው። በወ ደግሞ ወ ጥ እሺ እንደገና ወ ጥ እንላለን። እሺ በወ ወጥ የሚል ቃል እናገኝበታለን ማለት ነው። እሺ እሺ የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።